ገርጂ ሮባ ከሜክሲኮ ገርጂ ከቦሌ ከመገናኛ እኛም ከቻናሏን ገርጂ ገብተናል። ስያሜው ከጣቢያችን መጠሪያ አንድን በያዘው ገርጂ ቁጥር 1 ኮንዶሚኒየም ተሰይመናል። አንዱን ለመመልከት ፋታ ባጣበት የህይወት ትርምስ የአንድ ወጣት እድሜ ሊባል በሚችል የጊዜ ስሌት በወዳጅነት እዚህ ደርሰዋል። ስሜ ብዙነሽ አምቢሳ ይባላል። የአንዲት ልጅ እናት ነኝ። ኑሐሚን የምትባል ቆንጅዬ ልጅ አለችኝ። ፍቅሬ አባቡ ይላል ይባላለሁ። ባለትዳርና የሁለት ልጆች እናት ነኝ። አበባ ሙሉ አለም ይባላለሁ። የአራት ልጆች የሴት ልጆች እናት ነኝ። ባለቤቴ አለምነህ ማንጌ ይባላል። ከጓደኞቼ ጋር የተገናኘ ነው። እኔ እንኳን ጓደኞቼ ማለት ይገብደኛል። ከእህቶቼ ጋር እያልኩ ባወራ ደስ ይለኛል። ከወዳጆቼ ጋር የተዋወቅ ነው በ97 ነው። ኮንዶሚኒየም ሲሰጠን የተገናኘ ነው። ጉርብትናችን የዝምድና ያህል እያደገ መጣ። ሲከፋንም አብረን በደስታም አብረን ነው። እንደ ቤተሰብ በቃ እኔ እንደ እህትና እንደ ወንድም፣ ሴቱም ባልም ሚስትም አንድ አይነት በቃ አንድ አይነት ናቸው። በጣም ነው የምንከባበረው፣ በጣም ነው የምንዋደደው። በዚህ አጋጣሚ አንድ ነገር ልንገርሽ፣ አበባ ጓደኛችን ማለት ነው ዛሬ በቃ በእናታችሁ ኑ ምናምን አላ። በዚህ ቀን እሁድ ቀን ይመስለኛል አላውቅም፣ ብቻ እሁድ ኑ ምናምን አለችን። የሆነ ጊዜው ስለቆየ ቀኑ መቼ እንደሆነ አላስታውሰውም፣ ግን የሆነ ጊዜ ካልመጣችሁ አለችን። በቃ ጠርታናለች። ወይኔ ዛሬ ግን ምናምን ተባብለን ሁላችን በቃ እንሂድ ተባብለን ሄድ ስንሄድ ፏ ተብሏል ቤቱ ምናምን በቃ ምግብ ምንም በቃ እዛ ቤት ስትሄጂ ምንም ችግር የለም። ዘነጥ ብለሽ ነው ዘና ብለሽ የምትስተናግጅበት ቤት ነው። በቃ ዘነጥ ተደርጎልናል። እንዴት ነው ዛሬ ምናምን ስለ ምን አርጋ ቢሆን ጉንጅ ነው መጋረጃ ገዝታ መጋረጃዋን ላይለት ምክንያት ነው የምፈልገው። እነሱን ኑማ ምናምን ብዬ ወይ ነው ፈልጋቸዋለሁ ብዬ ጠርቼ እነሱ ጋር ለመገናኘት ነው ዋናው። በስልክም አንቦዝንም እንገናኛለን። ሄሎ እህት አለም ወይዬ እንዴ ምንድነው? እንዴት አደርሽ? ደህና አደርሽ ወይ? እግዚአብሔር ይመስገን። ሰላም ናቸው? ታዲያ እንዴ ፀጉር ቤት ነኝ ምናምን ያልሽ? አልጨርስ አልኩኝ። አሁን እየጨረስኩ ነው። ኧረ ዝም በይ እባክሽ። ጃኩሲም ነው መሰለኝ የገባሽ ነው መሰል። በቃ ታታ መታለች መሆን አለበት። ታታ መታለች? አዎ መታለች እኮ ነያ። ታዲያ ትንሽ ታገሱኝ፣ እየመጣለሁ። በቃ ጨርሻለሁ። ቶሎ ነው የማይ። ቻው እናታ። መነሻው ፍቅር መገለጫው ብዙ ነውና በወዳጅነታችሁ በምን ትረዳዳላችሁ? ባለቤቴ ቢታመም አስታመው ታሞ ነበር። አንድ ጊዜ ቢታመም አስታመው። አንድ ጊዜ ልጅ ታማብኝ ትቼ ወጣሁ ከቤት። እንዳጋጣሚ ብዙ የናት ያለችው ጠርተዋት፣ ሌሎችም ጎረቤቶችም አሉ። ሩጣ ሄዳ አባን ጠርታ ጸበል አስረጭታለኝ ምን ብላ የሷን ውለታ አረሳውም። አንድ ወቅት ላይ በጣም ታመሜ ነበረ እና በጣም ታመሜ አንድ ወር አካባቢ እኔ ተኝቼ ነበር ቤት ውስጥ። በህይወቴ ዘመን የማረሳው ማንም ያደርጋል ማልለውን እየተፈራረቁ ከታታ ጋር እንደ እህት አስታመውኛል። እጃቸውም ሳይደርቅ ይገባቸዋል። መቼም እጅ ሳይደርቅ ማለት ይገባቸዋል። በምንም በሚያስፈልገኝ ነገር ሁሉ ይሄንን ውለታ በጣም ውለውልኛል። የማረሳው ነው። በዚህ አጋጣሚ ግን የታታ ባለቤት ብርሃኑ ይባላል። እኔ ብርሃኑም አልለውም፣ የታታም ባለቤት አልለውም። ወንድም ጥላ ነው። የእውነት ነው የምላችሁ፣ ወንድም ጥላ ነው ለኔ። ወንድም ጥላዬ ስለሆነ ማረሳው። ያኔ የታመምኩ ጊዜ እኔ ተኝቻለሁኝ። ድክም ብሎኛል። ለካ እኔ አልታወቀኝም። እነሱም ክብብ አድርገውኛል። መድከሜን ግን ያወቀው እሱ ማታ 1 ሰዓት ላይ ከፍቶ በር ሲገባ ደክማታል እኮ ምን ሆናችሁ ነው አሟታል እኮ ሲል እኔ ራሴ መታመሜንም መድከሜንም እኔ እንኳን አልታወቀኝም። እንኳን እነሱ ወዲያውኑ በሉ አልብሱልኝ መኪና ዙሬ ልምጣ ብሎ ወዲያው ሄዶ
መኪና አዙሮ እነሱም ልብሴን ደነጋገጡ። መቆም ሁሉ ነካ አቅቶኛ ልብሴን ሁሉ ቀያይረው ምን ብለው ይዘውኝ ወደ ሆስፒታል ሲሄዱ ኢሚዲየትሊ ነው ግሉኮዝ እናንተን የተሰጠኝ። በፍጥነት በቃ ልክ የደረሰልኝ። እንግዲህ የዚህን ያህል ወንድሜ ቃል ያጥረኛል። ስለ ብርሃኑ ሳወራ የእውነቴን ነው የምላችሁ፣ ቃል ያጥረኛል። ወንድም አይደለም ከወንድምም በላይ ነው በብዙ ነገሬ። ታታ ሚስቱ እህቴ ናት፣ ጓደኛዬ አይደለችም። ጓደኛ ስንል ብዙ ጓደኞች አሉ። የጓደኛ ጥጎች ናቸው የኔ ጓደኞች። ለምሳሌ እኔ ትንሽ ሱቅ ነበረኝ። ሱቅ ስሰራ ጠዋት መርካቶ ልሄድ ስል ቁርስ ባትበላ ታታ ነይ መርካቶ ልሄድ ነው ነይልኝ ካልኳት ቁርሴን አልበላሁም አትብይ አላቅም ነይልኝ ብር ብላ መጣ። እኔ ከሱቅ ዕቃዬን ገዝቼ ምን ብዬ የሱቅ ዕቃዬን ሙሉ የሱቅ ዕቃ ለመግዛት ሱቅ የሚሰራ ሰው ነው የሚያውቀው ድካምንና ምን ያህል ሰዓትም እንደሚፈጅ። ለልጆቿ ምግብ እንኳን ልስጥ አትለኝ። መኖራችን በፍቅር ልኬ ሲሰላ የተቀበልነውን እንጂ የሰጠነውን አንቆጥርም። ተመልከቱልን። ውለታዋ ሲነገር የተደረገላትን ትመሰክራለች። ጥንካሬ ለምጃለሁ። በፊት ንግድን ይፈራለሁ፣ ግን ከሷ ጋር በመዋሌ ደግሞ ንግድን ለመድኩ። ሱቅ አለኝ፣ ሱቅ እነግዳለሁ። በትርፍ ጊዜ ደግሞ ስታዘዝ ደግሞ ጋግራለሁ፣ ወደ ውጭ እልካለሁ። ቆጮ ምናምን ሲሉኝ እልካለሁ። ይኸውልህ አሁን ንግድን የለመድኩት እዚህ ሰፈር መጥቼ ነው። ከእህቶቼ ጋር ለምጄ ነው፣ ከብዙዬ ጋር ለምጄ ነው። ይሄ እንግዲህ ከእህትነት በላይ አይደለም። ጓደኝነት ምንድን ነው? እኔ ጓደኞቼ አይደሉም፣ ለእኔ እህቶቼ ናቸው። ደውዬም ስጠራቸው እህት አለም ነው እንጂ ፍቅሬ አበባ ብዬ አላቅም። እህቶቼ ናቸው ለእኔ። ባሎቻቸው ወንድም ጥላዎቼ ናቸው። እህቶቼ ደግሞ እህት አለሞቼ ናቸው። 20 ዓመት 20 ቀን ነው ለኔ። ፍቅር ይሄ ነው፣ እየኖሩ የሚታደሱበት አጓጊና ተወዳጅ የህይወት ጉዞ። ወደ ኩሽና እንግባ። ከመካከላችሁ ማን ባለሙያ ነው? ባለሙያ እኛ ውስጥ ሁሉም ባለሙያ ነው፣ ግን ታታ የምትበልጥ ትመስለኛለች። እውነት ለመናገር ባለሙያ ታታ በጣም ባለሙያ ናት። ሁሉን ነገር ሰርታ ይጣፍጥላታል። የጨበጠችው ይጣፍጣል። እኔን ግን ዶሮ ጎበዝ ነኝ። እውነት ለመናገር በልታችሁ አትጠጉት። አንድ ቀን አቀምሳችኋል። ብሉ በእግዚአብሔር እና ቢያ መች በላሽ ታዲያ? አንቺ ከበላሽ እኮ እኛ አንመጣም። አንቺ አፈር ከበላሽ እኮ የለን። እንዳልበላ መብላት ብሎ ስትባል መብላት እንዳልበላ መብላት እነግርሻለሁ። እግዚአብሔርን ሁሌ እነግርሻለሁ። አፈር በበላ እሷ ስለዚህ እንዳልን መብላት በቃ አፈር ስበላ እንዳልላችሁ ልትጥፍርክ ስታርጉ ደግሞ ደስ ይለኝ። ግን አልበላችሁ ማርያምን የምሬን እግዚአብሔርን አልበላችሁ አጣፈጣችሁ ቆንጆ ተበተና ማርያም ሳይድዬ ሰላም ነህ? ግባ የኔ ጌታ ግባ በእግዚአብሔር። እሺ ምሳ ብትበላ ደስ ይለኝ ነበረ። የኔ ጌታ አልተውሽማ። አልተውኩም። ትዝ ይልሻል አበባዬ አንድ ሰውዬ የኔ ጌታ ስትዩ የኔ ጌታ አትበይኝ እሺ። የኔ ጌታ አንቀበላ እንዲህ እኮ ነው። ምን ማንም ይመጣ ብቻ አቤት የኔ ጌታ ወዬ ሁሌ በቃ እቺ ምላት ነገራችን አይደለ? እሱ እሷንና ማረሳለሽ ሲለኝ እሺ የኔ ጌታ ስለው ጌታ አትበይኝ እኔ ጌታሽ አይደለሁም። እሺ የኔ ጌታ ማለት አሁናልሽኝ እኮ እሺ አይደለም የኔ ጌታ። እንከን የማይወጣለት እንደሆነ እርግጠኞች ነን። በእናንተ አንደበት ግን ስለ ባህሪያችሁ ብንሰማ። ስለ ባህሪ ስናወራ በጣም እኔ ተጫዋች ነኝ። ዝም ማለት አልወድም።
እንዴት አርጋ ነገሮችን ዞር አርጋ ገልበጥ አርጋ ወደ ጨዋታና ወደ ፌዝ ወደ ነገር እንደምትወስደው ወደ ጨዋታ ነገር ሳይሆን ወደ ፌዝ ትንሽ አንዳንድ ደብለቅ አድርጌ እንስቃለን፣ እንጫወታለን። በጨዋታ እኔን እጫወታለሁ ብቻ። ፈጠራ ሁለቱ በጣም ደስ ይላሉ። በደስታም ቢሆን ተሎ ነው የምደሰተው፣ ሲከፋኝም ተሎ ነው የሚከፋኝ። እኔ ካልመሰለኝ እሺ አልልም። ለምን የፈለገ ነገር ቢሆን እኔ ካልፈቀድ እነሱ እንኳን በዚህ መልኩ ነው ሲሉ እኔ በዚህ መልኩ ስላሰብኩ እሺ አልልም። እኔ ያልኩት ካልሆነ እሺ አልልም። ኃይለኛም ሳልሆን አልቀርም መሰለኝ፣ አላቅም። ብቻ ለኔ የማይታወቀኝ በጣም ስናደድም እንደፈለኩ ነው የምናገረው፣ ግን ከነ ንግግሬ ይችላል። ብዙዬ በጣም ጎበዝ ናት፣ መራቂ ናት። አባይ መርቆ ብለን ነው እንደውም የምንጀምረው እሷን። በጣም ጎበዝ ናት ብዙዬ። ምርቃትም ትችላለች፣ ጸሎትም ትችላለች። ትንሽ ትልቁን መመረቅ ነው። ምርቃቷ ደስ ይላል፣ ያስለቅስሻል። አንዳንዴ በጣም ረጅም ጊዜ ረጅም እንትን ስትል ያስለቅስሻለች። እያንዳንዳችን በመርቃት ልጆችን በማስተባበር ልጆችን በመምከር አበባም በጣም ተጫዋች ነች። እማሚም እንደዛው በጣም እማሚም ጎረቤቴ በጣም በቃ ሁሌ ማረሳትም ሁሌ እዚህ ካጠገቤ ነበረች። ምግብ እንኳን እኛ ጋር ቢጠፋ እንጀራ ይዘን እዛ ነው ወጥ የምናረገው። ወጥ ይዘሽ እንጀራ የለም ምናምን አይባባልም። ይዘሽ ሄደሽ እንጀራ ካሌለሽ ወጥ፣ ሁለቱም ካሌለ ደግሞ ታች ተወርጀሽ ነው ዝዬ ጋር እና አበባ ጋር። ፍቅሬም በጣም የዋህ ሰው ናት። ጥሩ ለሁሉ ነገር ደራሽ ናቸው። ወልጅም ሆስፒታል በሚሄድ ተከትለው ባልና ሚስቱ ብርዬ ቆይቷል። ብርዬ እንዳውም እንደገባን አካባቢ ነው እሱም ማቀው። ከሷ በፊት ብሬን ነው ማቀው። የሚገርም ስራ በሚሄድ ሌሊት ተነስቼ 11 ሰዓት ወይ 12 ተኩል ላይ ነው ስራ ወጥቼ የሚሄደው። 12 ሰዓት ሲሄድ መኪና እሱ ወደ ስራ ሲወጣ ሁሌ ያገኘኛል። ሲያገኘኝ አላወኩትም ጎረቤት የሚሆኑ። የሚገርምሽ እዛች ታክሲዋን ይዞ እኔ ላድርስሽ ብሎ እሱ ወደዛ ስለሚያልፍ ባስ ድረስ አድርሶኝ ነበር የሚሄደው። በጣም መልካም ሚልሽ ለብሬ አይገልጸውም። ሙሉ አባይም በጣም ጥሩ ሰውና ግልጽ ናት። እሷም ልጆቿም መልካም ልጆች ናቸው። ባለቤቷም እንደዛው ጥሩ ሰው ነው። ምንም አንለያይም። በጣም መናገር ያቅተኛል እንዴት እንደኖርን ደስ ብሎን ልጆቻችን ይሄ ያንቺ ነው ይሄ እኔ ነው ሳንባባል ማለት ነው። እና ደስ ይል ነበር። ጉርበትና እኔ እንዴት ብዬ ልንገርሽ። እውነት ነው ቃል ያጥራል። ፍቅር ሲኖሩት እንጂ ሲያወሩት ልኩ አይደረስበትም። ልጆቻችሁ ግን እንዴት እድለኞች ናቸው። ልጆቻችን ሲጀመር ጓደኛ አይደሉም፣ እህታማቾች ናቸው። ክረምት ሲመጣ 1 ሳምንት 2 ሳምንት ወደዚህ ይመጣሉ፣ የኔም ወደዛ ይሄዳሉ። ሄደውም ብዙዬ ጋርም ያድራሉ። በረፍት ሰዓታቸው አንዳንዴም ጥለናቸው እንመጣለን። እዛው እንዲጫወቱ ሲጫወቱ ቆይተው ይዘናቸው እንመጣለን። የእውነት ለመናገር ተጣልቻቸዋል። ናኒ ብርድ ይመታቸዋል፣ ግቡ፣ ይበቃቸዋል። አንዴ ማሚ ቆይ፣ አንዴ 1 2 3 እናንተ ልጆች ግቡ ብያለሁ፣ ግቡ፣ ይበቃቸዋል። በእናትሽ አንዳችን ብንቆጣ እንኳን ቅር የሚለው ሰው የለም። የማረሳው ነገር ትዝ የሚለኝ የታታ ልጅ ጽዬ ትልቅ ናት አሁን፣ አግብታ ልጆች አሏት አሁን። ያኔ ግን ልጅ ሆና የኔ ልጅ ደግሞ ትንሽ ልጅ ነበረች እና እኔ ወይ ጉዳይ ኖሮኝ ገበያ ሊሄድ ወይም የሆነ ነገር ኖሮኝ ከአጋዥ ጋር አብራ መሆን ልጅቷ የማትፈልግና እኔን የማትለቀኝ ከሆነ ሮጬ በይ ሚጡ የረፍት ቀን ወይ ምናምን ይሆንና ትምህርት ቤት ከሌላት ሚጡ በይ ሚጡ ነው መላት ሲሆንና ሚጥዬ ኑሐሚንን ጠብቀት እንዴ እኔ ጉዳይ አለኝ እኮ ምናምን ትላለች። በይ ጉዳይ የሚባል ነገር የለም ኑሐሚንን ጠብቂ እንዴ እኔ ኧረ ፕሮግራም እኮ ይሻላል። ኧረ አይቻልም በይ ጠብቂ ወይኔ ትልና በቃ እሺ ትልና ወይ ደውላ ምን ብላ ቀርቻለሁ ወይም ሰዓት ታስተካክልና ቆይ እኔ ደግሞ ታያታለሽ እያንዳንድሽ ልጅሽን ያስጠበቅሽኝ ሁሉ እኔም ስወልድ ልጆቼን እናንተ ናችሁ የምትጠብቁት ያለችውን አረሳም። ዛሬ ግን ኑሐሚን አድጋ የእሷን ልጅ ነው ክርስትና አንስታ
ዘመድ ይሆን ነው ቤተሰብ ይሆን ነው ማለት ነው። ድሮም ዘመድ ነኝ እኔ ዘመድ ነኝ ድሮም እኔ ባዳ አይደለሁም። ሁሉም ሰው ደግሞ ሊተገብረው የሚገባው ነገር ነው ብዬ ማምናለሁ። እኔ አሁን ልጄ ጓደኞቼ ሳይሆን እህቶቼ ብላ እንድትኖር ነው የምፈልገው። እኔ ጓደኞቼ እህቶቼ ብዬ እንደኖር እህትማማች ነው እንዲያድጉ ነው የምፈልገው። እንግዲህ ልጄን ስድር በሀሳብም በቃ እንዴት እንደምናረገው በፕሮግራም ስናወጣ የምናረገውን ነገር አስቀድመን ያዘጋጀነው በእነዚህ እህቶቼ ጋር ነው። ለምሳሌ አሁን በቃ ልብስም እንኳን ስንገዛ አንድ አይነት ልብስ ነው የገዛነው። በልብስ እንኳን ደረጃ ስናይ አንድ አይነት ነው የገዛነው። በቃ በሰርግ ላይ የሚደረገው በሙሉ አብረን ያደረግነው። ብዙዬ ደግሞ ልጄ ነች ያሳደግኳት ነች ብላ መልስ ጠርታት ደስ ይል ነበር። እውነት የልብ ዝምድና እኮ ውበቱ ይሄ ነው። በእኔነት ስሜት ተሳስቦ መኖር። የገርጆቹ እስኪ ስላለባበስ እናውራ። ከመካከላችሁ ከባድ ዘናጮችም እንዳሉ ተነግሮን ነበር። ሚዘንጥ ብዙዬ ትመስለኛል። በጣም ዘናጭ ናት ብዙዬ ሳትኳኳል ነፍሷ ነች፣ ሳዘንጥ ነፍሷ ነች። ዝነጣ ወዳል እቤት ውስጥም ሊፕስቲክ ተቀብቶ የምትሄጂበት አለሽ እንዴ ይባላል። እንዴ ባሌ ደስ ነው እኔ ግድ የለኝም እንደዚህ ብዬ በወጣ ምንም ጽድት ያለ ልብስ ይሁን እንጂ እኔን ልኳኳል ምን አልልም። ምዬን ሞት ብዙም አትወደውም። ይሄ እንደዚህ ምን ችግር አለው የምትለው ነገር አለ። እውነት ለመናገር አረ ይሄ ከዚህ ጋር እኮ አይሄድም ምን ችግር አለው የግድ መሆን አለ። አዎ የግድ ነው በቃ አረ ችግር የለውም ትላለች። አበባ ጎበዝ ናት። አበባም በጣም ነው የምዘንጠው። ድምቅ በሉልን። 20 ዓመታትን የተሻገረው ንጹህ ፍቅራችሁ አለመግባባት ገጥሞት ያውቅ ይሆን? እውነት ለመናገር ተጣልተናል። እግዚአብሔር ምስክሬ ነው። የእውነት እኔ ተጣልተናል። ጸብ የሚባል በእውነት እንኳን አይደለም እኛ ልጆቻችን ተጣልተው ያውቁ። ግን በኃይል የምንነጋገርበት ነገር አለ። ለምሳሌ አይደለም ነው የሚለው አሁን ነገሩን ረሳሁት እንጂ በሆነ ነገር እንነጋገራለን። ለምሳሌ ታታ ካመነች አመነች ነው፣ አይደለም ካለች አይደለች ነው። በግድ በይ ማንም አሁን ለምሳሌ የሆነ ቦታ ልንሄድ ብለን እስቲ የሆነ ቦታ ተቀጣጥረን ተነጋግረናል፣ ሁሉ ልንሄድ ተነጋግረናል። እንዲህ ቦታ ዛሬ እንሄዳለን ተባብለን እሺ ተባብለን ተማምነን ከዛ በአጋጣሚ ሐሳቧን ትቀይርና እኔ አልሄድም ትላለች። እንዴ እንሄዳለን ብለሽ እኔን ካስነሳሽ በኋላ በቃ አልሄድም ካለች አልሄድም፣ በቃ አልፈልግም ካለች አልፈልግም ነው። ምንም አባብለሽ አታድርጊላትም፣ አትወስጃትም። ይሄንን ያው ስለምናምነው እንችላታለን። ጓደኛዎች አይደለን እህቶች መቻቻል ነው እንግዲህ። እኔን ኃይለኝነቴን እንቻላት ቁጥነቴን ይችላል። የሰው መቼም እግርና እግር ቢጋጭም እንደሚጋጨው ያው ያለ ነው። አንዳንዴ ግን ክፋት የሌለው እንደዚህ ኮረፌታ ምናምን የለንም። እንተናን ወዲያው ነው የምንፈታው። ጉዟችሁ ይስመር። ተነግሮ የሚያልቅ ነው ብለን ባናስብም ከአንደበታችሁ እንስማው። በዚህ ወዳጅነት ምን አተረፋችሁ? በዚህ ወዳጅነት ያተረፍኩት ፍቅርን፣ እህትነትን አትርፌያለሁ። እህትነትን በቦታ መራራቃችንን ፍቅራችንን አልቀነሰብንም። እንሄዳለን፣ እነሱም ይመጣሉ። ያችሁን እንደ ድሯችን ምንም የቀነሰብን ነገር የለም። እውነት ለመናገር አሁንም የቤተሰባዊ ፍቅራችን ዳግም እየጨመረ እንጂ እየቀነሰ አልመጣም። ማህበር አለን ልጆቻችንም እኛም ሄደን አዳር ነው ማህበራችን አዳር ነው። አንድ ቤት ልጆች ሁላችንም ንቅል ብለን ነው የምንሄደው። መሬት አንጥፈን እንተኛለን። ጨዋታ ውስጥ ነው። ልጆቻችንም እንደዛው መሬት አንጥፈን ባልጋውም አልጋ ላይ የሚተኛለን። ልጆቻችን ይህንን ነገር ተከትለው የኛን ማህበር ራሳቸው ልጆቹ የሚቀጥሉበትና አብረው ደግሞ እንትን ብለው የሚኖሩበትን ጊዜ ነው ወደፊት እንትን የምንለውና ይቀጥላል። ምንም ጥርጥር የለውም። የመጣችሁበት መንገድ ምስክር ነው። ቀናነትና መልካምነት የቅርብ ወዳጆቻችሁ እንደሆነ አይተናል። አንዳችሁ ለሌላችሁ ያላችሁን ምኞት እንስማ። ለእህቶቼ የምመኘው እውነት ለመናገር ልጆቻችሁን ድራችሁ ኩላችሁ ደግሞ ያችን ምርቃት አለች አይደለ? ታውቋታላችሁ። እሷን ሁሌም መርቄ አይደል እንዳባ የምትቆጥሩኝ ቆሜ የልጆቻችሁ ሰርግ ቆሜ እኔም በህይወት ኖሬ ያችን ምርቃት አሽጎድጉጄ ረጅም ዘመን አብረን ለመኖር
የልጆቻችሁን ፍሬና አበባ ዓለም ሁሉን ነገር አብሬ እንዳይ እኔም ሳልለያችሁ እንዳይፈልጋለሁ። እህቴ ወድሻለሁ፣ በልጅሽ ተደሰቺ፣ በሷ የሷን አበባ ያሳይሽ መብርሃን። እሷ ከጎንሽ አትሆን ታታየም ብርሃኑም በልጆቻችሁ ተደሰቱ። በኑሯችሁ ሁሉ እግዚአብሔር አምላክ እሱ ሁሉም ይደግፋችሁ። ሙላባይም ከነባለቤትሽ ከሙላት ጥሩ ነገር እንዲገጥማችሁ እግዚአብሔር አምላክ ከጎናችሁ ይሁን። ማምላክዬ በቤታችሁ ትግባ፣ በልጆቻችሁ ተደሰቱ። በጣም እወዳችኋለሁ እህት ዓለሞቼ፣ ወንድም ጥላዎቼ። እድሜና ጤና ይስጣችሁ፣ ልጆቻችሁ ይደጉ፣ ለቁም ነገር ያብቃላችሁ። ነፍስ ያላት ቡና ነው ያፈለጉላችሁ። ኑሐሚንዬ ኑሐሚን ነይ እማዬ ቡና ስጭኝ። አመሰግናለሁ ኑሐሚንዬ። ይሄ አታታ ስጠጣ አቀዝቅዛ መመላለስ እኮ ነው የምጠጣው። አመሏ እኮ ነው። እንዴት ነው ሚያረካሽ? ለምን እንደሆነ ታውቂያለሽ? ያቃጥላታል ይመስለኛል በስሜት ስጠጣ። እግዚአብሔር አቀዝቅዛ መጠጣቷ ነው መሰለኝ። ልምድ እኮ ነው በቃ። አዎ ልምድ ነው። የማትተዋት ልምድ ከድሮ ጀምሮ። እንደዚህ ስጠጣ ምላሴ ሁላ ነው የሚቃጠለው። አፍንጫዋ ረዝሞ እየገባ ነው ስኒ ውስጥ። ነገሩ ሰልካካ ናት። ሁሉም ቤተሰብ በዙር በአንድ ጣራ ስር ውሎና አድሮ ተወዳጅ ጊዜ ማሳለፍ በየ2 ወሩ የሚያካሂዱት ስርዓታቸው እንደሆነ ቀደም ባለው ቆይታቸው ሰምተናል። ዛሬ ያቀን ነው። የሰማነውን ልናይ ተቀባዮቹ ቤት በመገኘት ዝግጅታችንን ጨርሰናል። የፍቅር ድግሱ ዝግጅቱን በብሉልኝ ጠጡልኝ ጀምሯል። ከልጅ እስከ አዋቂ አጣጥመው እንደተመገቡ በካሜራችን ስም እማኞች ነን። ስላለፈው፣ ስላሁን፣ ስለሚመጣው በአጠቃላይ በመኖር መካከል ስለሚሆነው እያነሳና እየጣለ ተናፋቂው የቤተሰብ ጊዜ በሳቅ ጨዋታ እንደቀጠለ ነው። ልጆች ወጣ ብለው በእንቅስቃሴ የታጀበ ጨዋታን ሲመርጡ፣ ትልልቆቹ ደግሞ በቡና ቆይታቸውን ሞቅ ማድረግ ፈልገዋል። ለልብ የሚቀር አብሮነት ያብዛልን ብለው የሚመኙት ፍቅር ለእናንተም ባላችሁበት ይድረሳችሁ። ያን የእሳት መብራት የተቃጠለ
መኪናው እዛ ቆሟል። የመስሪያ ቤት መብራት ያላጠቀም ሰዓቱ በጣም እንትን ነው። እኔ እየወጣሁ ነው። ወይኔ ብርሃኑ ዘውዴ ትንሣኤሽ እኔ በባዶ እግሬ እኮ ነው ሮጬ ሌላው ዶኩሜንት ይዞ ይጠፋል። እንደገና ዶኩሜንት በቅን ልቦች ስብስብ እዚህ የደረሰው አብሮነት መልካም ምኞትም ለነገ ስንቁ ነው። ሁላችንም እንደዚህ እንዳማረብን ያማረ ህይወት ይስጠን። ከአመቱ ያድርሰን። ሀገራችን ሰላም ያድርግልን። ልጆቻችን ያሳድግልን። ትምህርታቸውን ለውጤት ያብቃቸው። ሁላችንም በጤና ያኑረን። ከምንም በላይ የሀገር ሰላም ሆነ ሀገራችን ሰላም ያድርግልን። ከአመት ያድርሰን። እንደዚሁ በየጊዜው ይገናል። እግዚአብሔርን በጽኑ እንለምናለን። ሰላም በሰላም ያሳደረ ቡን ያረቀልን ግደፉን ያቀርብልን። ሀገራችን ሰላም ያድርግልን። ልጆቻችን ይደጉ፣ ፍቅር ይስጠን። በተረፈ መድኃኒዓለም በቤታችሁ እንደገባን የሰማይ ንጉሥ ከነናቱ ይግባ። በኑሯችን፣ በህይወታችን፣ በመንገዳችን ሁሉ እሱ ከኛ ጋር ይሁን። ዘመናችን ይባርከው። ከፊት ይቅደምልን፣ በኋላ ይከተለን፣ ከጎንና ጎን ይጠብቀን። ጻድቃን ሰማዕታት ቅዱሳን ከኛ ጋር ይሁን ዘንድ ፈቃዱ ይሆንልን። ልጆቻችንን ያሳድግልን፣ ይባርክልን። ሀገራችንን ሰላም ያድርግልን። ከሚወራው ከሚነገረው ነገር ሁሉ ይሰውረን። ይህ ፍቅር እኛ ጋር የኖረው ዓመት ያለፈው ፍቅር በሁሉም ሀገራችን ድሮም የነበረ ነው እና አሁን ደግሞ ለሁሉ ያድርግልን። እግዚአብሔር ሀገራችን ፍቅር በፍቅር ያድርግልን። ሰላም ጤና ይስጠን። የልጅ ልጅ ልጅ ከፍ ያላችሁት እግዚአብሔር አምላክ በከፍታ ቦታ ያስቀምጣል። ትንሾቹን ደግሞ አድጋችሁ ብድግ ብላችሁ ያሳየን እግዚአብሔር። ሰላም ለኛ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። እናንተም ደግሞ አክብራችሁ መታችሁ ፍቅራችሁን እናጋራ ያላችሁትን ደግሞ እግዚአብሔር እናንተን እንጀራችሁን ስራችሁን ሁሉ በረከት ይሁን። እናመሰግናለን። አሜን። ለምርቃታችሁ ምስጋና ለሰጣችሁን ፍቅር እያቀረብን መዋደዳችሁ ለሁላችን ይጋባ ምኞታችን ነው። Thank you.